ይዤላችሁ የመጣሁትኝ ሶፊያ ሽባባውን ይመለከታል። ሶፊያ ሽባባውን አንድ በሷ አካባቢ በተወልዳ ባደገችበት አካባቢ የሚኖር አንድ ባለሀብት ለማግባት ፈልጎ እንደጠየቃት ነው የገለጸችው፣ በራሷ አገላለጽ ማለት ነው። እና ይሄን የሚመለከተውን ጉዳይ እኔ ያቀርብላችኋለሁ እንደሚከተለው። ነገር ግን ይቻላል ወይ እንደዚህ ይቻላል ወይ የሚለውን ደግሞ እናንተ በትክክል ሳይንሳዊ ሎጂካል በሆነ መንገድ እንድታስቀምጡት ፈልጌ ነው። ልጁ ፍጹምና የዋህ ቀጥተኛ ሰው ነው። እኔም ለኔ ብለህ ሳይሆን ለራስህ ብለህ ጌታን ተቀበል፣ እኔን ማግባት ከፈለክ የጌታ ሰው መሆን አለብህ ብዬ መለስኩለት ነው የምትለው። ሰውየው ወዷት ማግባት ፈልጎ እሷን በስልክ ደውሎ ለቤተሰቦቿንም ሂዶ ጠይቆ ማግባት እንደሚፈልግ ነው እንግዲህ የነገራት ማለት ነው። እሷ ግን ምን አለችው? እኔን ማግባት ከፈለክ፣ እኔ ጋር መኖር ከፈለክ፣ እኔ ማግኘት ከፈለክ ጌታን ተቀበል፣ ለኔ ብለህ ሳይሆን ለራስህም ጥሩ ነው ትሏለች ማለት ነው። ከዛ በኋላ በበነገተው እሱ ሳይውል ሳያድር ጌታን ተቀብያለሁ፣ ስለዚህ ከአንቺ ጋር መቀጠል እፈልጋለሁ ሲላት፣ አንቺ ማግኘት አለብኝ፣ በፍቅር መቀጠል አለብን፣ ጌታን ተቀብያለሁ ይላታል ማለት ነው። ከዛ እሷ ደግሞ በዚህ መልኩ አይሆንም፣ ከዚህ በኋላ ደግሞ የድህነት ትምህርት መማር አለብህ እና ጌታን ማገልገል አለብህ፣ ያ ሲሆን ከኔ ጋር ትቀጥላለህ የሚል ምላሽ ሰጠችው ማለት ነው። በጣም በሚገርም ሁኔታ በማህበራዊ ሚዲያ እየተዘዋወረ ያለ ነገር ነው። በፍቅርና በእምነት መካከል እንግዲህ የሚመከረው ነገር እኔ የኔን እምነት ልትከተል የምትችል ሰው ማግባት ነው አድቫይዜብል የሆነው ነገር፣ ግን ለብዙዎች ይሄ አይሆንም። ቢሆን አሪፍ ነው፣ የሚመከረው ነገር ነው። ግን ሶፊያ ዶክተር ወዳጀነህ ነው ባሏ የነበረው፣ ልጆችን በመካከል አላቸውና በፖድካስትም በብዙ ሁኔታም ሲቀርቡ እያየናቸው ነው። አሁን ይታረቁ እያለ አልሆነም። እንግዲህ ትዳር የእህል ውሃ ጉዳይ ነው ይባላል። ትዳር የእህል ውሃ ጉዳይ ነው አይደለ? እንግዲህ ከዶክተር ወዳጀነህ ጋር በጣም የሚያስቀራ ፍቅር እንደነበራቸው ጥሩ ሰዎች ናቸው። ዶክተር ወዳጀነህ ምን ወደው የምናከብረው ሰው ነው። እሷ ደግሞ የጥሩ ቤተሰቦች ጥሩ ኢትዮጵያዊ ቆንጆ ናት። ከዚህ አንጻር መቀጠል አልቻሉም። የህልውና ጉዳይ ነው። ሌላ ሰው የሚያገባት ሰው ሲጠይቃት ጌታን ተቀበል፣ ጌታን ካልተቀበልክ እኔ ማግባት አትችልም፣ ይሄን ማለት መብቷ ነው። ይሄን ማለት መብቷ ነው። ግን እንደዚህ ይቻላል ወይ? ቆይ በፍቅር ምክንያት ሰው እምነት ሊቀበል ይችላል? ለማግባት ብሎ ሰው ፍቅር ሊቀበል፣ ጌታ ሊቀበል ወይ ደግሞ የሆነ እምነት ሊቀበል ይችላል ብላችሁ ታስባላችሁ? ትንሽ ግራ ያጋባኛል። እኔ ወደድኳት ልጅ ሌላ እምነት ቢኖራት በጣም በወዳት ፍቅሬ ነው ልትቀበል የሚገባው ብዬ አምናለሁ። እምነቴን ሊሆን አይገባም። እምነቴን ከሆነ ፍቅሬን አይደለም ያሰበችው ማለት ነው። ስለዚህ ከሷ እምነት ውጭ የሆንኩትን እኔ በፍቅር አይደለም ያሰበችኝ፣ እምነቴን ነው ያሰበችው ማለት ነው። አንድ ክራይቴሪያ ይሆናል የሚል እምነት የለም እንደ ፍቅር ሳይካትሪስት። ክቡራን ቤተሰቦቼ የእሷን ጉዳይ የልጅቷን ጉዳይ እንዴት ታዩታላችሁ ለማለት ፈልጌ ነው። መልካም